አሜሪካ ውስጥ በሚገኝ አንድ ትምህርት ቤት ግቢ ውስጥ አንዲት ጉልበተኛ ተማሪ ዮና የተባለች ሌላ ተማሪን በዘሯ ምክንያት አጸያፊ ስድቦችን እየሰደበቻት ትገኛለች። ዮና ከቻይና የመጣች በመሆኑ በባህሏና በማንነቷ ማጥቃት ከጀመረች ሰንብታለች። ካፏ የሚወጡ ቃላቶች እንደ ሾህ ይወጋሉ። ይህች ሀገር ያንቺ አይደለችም፣ እዚህ ትምህርት ቤት ውስጥ መማር አይገባሽም፣ ወደ መጣሽበት ሀገር ተመለሽ እያለች ስሜቷን ለመጉዳት እየሞከረች ነው። ዮና ግን በሰከነ ድምፅ አሜሪካ ሁሌም ቢሆን የስደተኞች ሀገር መሆኗን አስረዳቻት። አንቺም ብትሆኚ የአሜሪካ ተወላጅ አይደለሽም አለቻት። ይህ ድፍረት የተሞላበትና እውነትን ያዘለ ምላሽ ጉልበተኛዋን በጓደኞቿ ፊት አሸማቀቃት። ስለዚህም ከሰዓት በኋላ ትምህርት ሲያበቃ ሌሎች ጓደኞቿን ሰብስባ ዮናን አደባባይ ላይ ጠበቀቻት። ልክ እንዳገኟትም ከበው የገፈታትሯትና ያንገላቷት ጀመር። ከዛም አልፋ መቀስ አውጥታ ጸጉሯን መቁረጥ ጀመረች። ዮና ከመካከላቸው አምልጣ ለመሄድ ስትታገል እጇ መዝጊያው ላይ ተቀርቅሮ በስቃይ መጮህ ጀመረች። ጩኸቷን የሰማው በአካባቢው የነበረ አንድ በእድሜ ገፋ ያለ ሰው ታዲያ ወዲያውኑ ወደ ተማሪዎቹ ቀረበ። ታዳጊዎቹ ይህን ሰው እንደ ተራና ደካማ አዛውንት ነበር የቆጠሩት። ነገር ግን ስሌታቸው ፍጹም ስህተት ነበር። በታሪክ ስማቸው ከሚወሳና አሉ ከሚባሉ የዊንግ ቻን ማስተሮች አንዱ የሆነው ማስተር ኢፕ ማን ነበር። በሚገርም ቅልጥፍናና ፍጥነት ቀላል ሰው አለመሆኑን አሳያቸው። እነሱም ያ ሁሉ ድፍረት ከቷቸው በፍርሃት ተበታትነው ፈረጠጡ። ወደ ቤቷ በለቅሶ የሮጠችው ጉልበተኛዋ ተማሪ የዛን ቀን ወደ እናቷ በመሄድ በትምህርት ቤት ውስጥ ጥቃት እንደደረሰባት በመግለጽ ዋሸች። እናቷን በቁጣ ተሞልታ ወዲያውኑ ለባሏ ደወለች። ባሏ በኢሚግሬሽን መስሪያ ቤት ውስጥ ተደማጭነት ያለው ባለስልጣን ሲሆን በልጃቸው ላይ ለደረሰው ክስተት የበቀል እርምጃ ለመውሰድ ዛተ። የኢፕ ማን ባለቤት ቼንግ ከዚህ ዓለም በሞት ከተለየች 4 ዓመት አልፈዋል። አሁን ኢፕ ማን በሆንግ ኮንግ ከትንሹ ልጁ ቺንግ ጋር ይኖራል። ትልቁ ልጁ በፎሳንግ ትምህርቱን በመከታተል ላይ ነው። በዚህ መሃል ግን ኢፕ ማን አንድ አስደንጋጭ ዜና ሰማ። እድሜው 71 ሲሆን ልክ እንደ ባለቤቱ እሱም በካንሰር በሽታ መያዙን አረጋገጠ። ዶክተሩ ሲጋራ ማጨስ እንዲያቆምና እጢው በውስጡ እንዳይስፋፋ የኬሞቴራፒ ሕክምና እንዲጀምር መከረው። በዚህ ጭንቀት ውስጥ ሆኖ ቀናት ካለፉ በኋላ ታዲያ ከአሜሪካ የመጣ አንድ እንግዳ ወደ ማሰልጠኛው ገባ። ቢሊ ይባላል። የኢሚግሬሽን ሰራተኛ ከመሆኑ በላይ የስመ ጥሩ ብሩስ ሊ ተማሪ ነበር። ነገር ግን ገና ወደ በሩ እንደተጠጋ በቋንቋ መግባባት ባለመቻላቸው በቢሊና በኢፕ ማን ተማሪዎች መካከል አለመግባባት ተፈጠረ። ግጭት ውስጥ ገቡ። ኢፕ ማን ጣልቃ ገብቶ ሁኔታውን ካረጋጋ በኋላ ቢሊ ራሱን አስተዋውቆ የመጣበትን ትልቅ ምክንያት አስረዳ። በሳን ፍራንሲስኮ ለሚካሄደው የብሩስ ሊ የካራቴ ውድድር ግብዣና የአውሮፕላን ትኬት ነበር ይዞለት የመጣ። ብሩስ ሊ የኢፕ ማን ምርጥ ተማሪው ስለነበር ውድድሩ ላይ እንደሚገኝ እርግጠኛ ነበር። በተጨማሪም ብሩስ ሊ የጻፈውን የኩንግፉ መጽሐፍ እንደ ስጦታ ለታላቁ ማስተር አስረከበ። ኢፕ ማን የቀረበለትን መጽሐፍ በአክብሮት ቢቀበልም አብሮት የመጣውን ግብዣ ለመቀበል ግን ገና ዝግጁ አልነበረም። ምክንያቱም ሳይነግረው መምጣት እንደማይችል ብቻ በማስረዳት ትኬቱን መለሰለት። ሆኖም ቢሊ ገገማ ስለነበር ትኬቱን ለኢፕ ማን ተማሪዎች ሰጥቶ ከማሰልጠኛው ወጣ። የዛን ቀን ምሽት የኢፕ ማን ቤተሰብ ሌላ ፈተና ገጠሙ። የሁለተኛ ደረጃ ተማሪ የሆነው ልጁ ቺንግ በትምህርት ቤት ውስጥ በተደጋጋሚ በሚፈጠረው አለመግባባት ምክንያት ከትምህርት ገበታው ተሰናበተ። ኢፕ ማን ተጨማሪ እድል እንዲሰጡት የትምህርት ቤቱን ርዕሰ መምህር ቢማጸንም ትምህርት ቤቱ ግን ምንም አይነት ትዕግስት አልነበረው። ከዚህ ትምህርት ቤት ይልቅ ሕጎቻቸው ይበልጥ ተለዋዋጭ ወደሆኑትና የተሻለ አቀባበል ወዳለበት የአሜሪካ የሁለተኛ ደረጃ ትምህርት ቤት ልጁን እንዲያዛውር ሀሳብ አቀረበ። ልጁ ጸበኛ ስለነበር ከብዙ ትምህርት ቤቶች ተባሯል። ይሄ የመጨረሻ ትምህርት ቤቱ ነበር። አሁን ታዲያ በኢፕ ማንና በልጁ መካከል ያለው ግንኙነት በግልጽ ሻከረ። ቺንግ ከአባቱ ጋር ብዙም አያወራም። ሲያወራም በአክብሮት አልነበረም። የቤተሰቡ ወዳጅ የሆነው ቦብ ቤታቸውን ሊጎበኝ በመጣበት ጊዜ እንኳን ቺንግ እንግዳ ፊት ከአባቱ ጋር መልስ መመላለስ ጀመረ። መደበኛ ትምህርት ቤት ገብቶ ከመማር ይልቅ የማርሻል አርት ጥበብን መለማመድ ስለሚመርጥ ወደ አሜሪካ ለመሄድ ፈጽሞ ፈቃደኛ አልነበረም። የልጁ ግትር አቋም ታዲያ የኢፕ ማንን ትዕግስት ስለጨረሰው በወቀሳና በስድብ ይወርድበት ጀመር። በመጨረሻ የልጁ የወደፊት ህይወት ብሩህ ለማድረግ በማሰብ አዲስ ትምህርት ቤት ለመፈለግ ካቀደው ጊዜ ቀደም ብሎ ወደ ሳን ፍራንሲስኮ ለመጓዝ ወሰነ።
ቺንግን ቦብ እንዲንከባከበው አደራ በማለት በየምሽቱ 4 ሰዓት ላይ ስልክ እንደሚደውልለት ቃል ገብቶለት ብሩስ ሊ የላከለትን ትኬት በመጠቀም ሳን ፍራንሲስኮ ደረሰ። እዚያ እንደደረሰም መጀመሪያ የዊንግ ቻን ትምህርት ቤቱን ሲያቋቁም የረዳው ጓደኛው ጋር ነበር ሄደው። ሊዮንግ ይባላል። ከኢፕ ማን ጋር አብሮ አደግ ጓደኞች ነበሩ። ደማቅ አቀባበል ካረገለት በኋላ ሊዮንግ በቻይና ታውን ውስጥ ዞንግ በመባል የሚታወቀውን የቻይናውያን እድገት ማህበር ዋና መሪ ሊያስተዋውቀው ይዞት ሄደ። ኢፕ ማን ልጁን በአሜሪካ ትምህርት ቤት ለማስመዝገብ ከዚህ ማህበር የድጋፍ ደብዳቤ ያስፈልገው ነበር። ምንም እንኳን አሜሪካ ውስጥ ቢሆኑም ቻይና ታውን ሆንግ ኮንግን ነበር የሚመስለው። በመንደሪን ቋንቋ በተጻፉ ምልክቶችና በጠንካራ የቻይና ማህበረሰብ የተሞላ ደማቅ ስፍራ ሆኖ አገኘው። ቦታው ላይ ሲደርስም ሆንግ ኮንግ በነበረበት ጊዜ ከተፋለሙ የቀድሞ ባላንጣው አቀባበል ተደረገለት። ከዚያም ከታይቺ ማስተሩ ዞንግ ጋር በመሆን በቻይና ታውን ውስጥ የሚገኙ ታላቅ የኩንግ ፉ ማስተሮች ጋር ተዋወቀ። ይሁን እንጂ አቀባበላቸው ደስ የማይል ነበር። ለታላቁ ማስተር ኢፕ ማን ምንም አይነት አክብሮት አላሳዩ። እንዲያውም ሰላምታውን ችላ በማለት ወደ ጉዳዩ እንዲገባ እድል ሰጡት። ኢፕ ማን የመጣበትን ምክንያት ማስረዳት እንደጀመረ ግን እንደዚህ የሆኑበት ምክንያት ግልጽ ሆነለት። መምህራኑ በብሩስ ሊ ድርጊቶች ላይ ከፍተኛ ቅራኔ ነበራቸው። ብሩስ ሊ የኩንግ ፉ ጥበብን ለምዕራባውያን ማስተማሩ እና የኩንግ ፉ መማሪያ መጽሐፎችን በእንግሊዝኛ ቋንቋ ማሳተሙ እጅግ አበሳጭቷቸዋል። በአሜሪካ ውስጥ ለብዙ ዓመታት የኖረ ሰው እንደመሆኑ መጠን ዞንግ የምዕራባውያንን ማህበረሰብ ማመን አያስፈልግም ብሎ ነው የሚያምነው። እሱ ግን ይህንን ሐሳብ ውድቅ አደረገው። በሱ እይታ ብሩስ ሊ የቻይና ባህልን ከማስተዋወቁ በላይ ከሁለተኛው የዓለም ጦርነት እያገገመች ያለች ዓለም ውስጥ ጠንካራ አንድነትን በመገንባት ላይ ነው ብሎ ነው የሚያምነው። ዞንግ ይህንን ሲሰማ እጁን ለመጠምዘዝ ሞከረ። የድጋፍ ደብዳቤው የሚወሰነው ኢፕ ማን በሚያሳየው ትብብር ላይ መሆኑን ግልጽ አደረገለት። ኢፕ ማን ግን እጅ አልሰጠም። ክርክሩን ቀጠለ። በቦታው ላይ የነበረው ውጥረት እየጨመረ ሄዶ ሁለቱ ታላቅ ማስተሮች በአፍ ማውራት አቁመው በእጃቸው ማውራት ጀመሩ። ከዚህ ግብግብ በኋላ ዞንግ የድጋፍ ደብዳቤውን እንደማይሰጥ መቼም ግልጽ ነው። እንደ እድል ሆኖ ግን ሊዮንግ በዚህ ጉዳይ ላይ ሊረዳቸው የሚችል ሌላ ሰው እንደሚያስተዋውቀው ገለጸለት። የዛን ቀን ምሽት ቃሉን ጠብቆ 4 ሰዓት ሲሆን ወደ ቤቱ ደወለ። ነገር ግን ቺንጋውንም ከአባቱ ጋር ለማውራት ፈቃደኛ አልነበረም። በልጁ ዝምታ ቢያዝንም ትግሉን ግን በጽናት ቀጠለ። በማግስቱ ጠዋት ጓደኛው ሊዮንግ ሚስተር ራይት ከተባለ አንድ ነጋዴ ጋር እንዲገናኝ አደረገ። ይህ ነጋዴ የድጋፍ ደብዳቤውን ለማግኘት ይረዳኛል ብሎ ተስፋ አድርጎ ነበር። የሚያሳዝነው ግን ሚስተር ራይት ጥያቄውን ውድቅ አደረገው። ምክንያቱንም ሲያስረዳ በወቅቱ ብዙ ቻይናውያን ስደተኞች ላይ ያልተገቡ ክሶች እየቀረቡባቸውና ወደ ሀገራቸው እንዲመለሱ እየተገደዱ ነበር። ስለሆነም ኢፕ ማንን በቅርበት ስለማያውቀው ጉዳይ ውስጥ ገብቶ ስሙንና ክብሩን አደጋ ላይ መጣል አልፈለገም። ይህ ከተፈጠረ ከጥቂት ቀናት በኋላ ብሩስ ሊ በሚሳተፍበት ትልቅ የካራቴ ጥበብ ትርኢት ላይ ታደመ። ስቴዲየሙ በአሜሪካውያን ተመልካቾችና በቻይናውያን ማህበረሰብ አባላት ተሞልቶ ነበር። ምንም እንኳን ብሩስ ሊ ወጣት ቢሆንም እጅግ አስገራሚ የሆነ የጥበብና ወደር የሌለው በራስ መተማመን አሳይቷል። ሆኖም ግን በህዝቡ መሃል የነበሩት አንዳንድ አሜሪካውያን አሁንም ችሎታውን አቅልለው ይመለከቱት ነበር። ከትርኢቱ በኋላ ብሩስ ሊ መምህሩን ኢፕ ማን አንድ ምግብ ቤት ይዞት ሄደ። ከተያዩ ረጅም ጊዜ ስለሆናቸው ተነፋፍቀዋል። በዚህ መልኩ እየተጨዋወቱ በነበረበት ሰዓት ግን ኢፕ ማን ከሲፒኤ ድጋፍ ደብዳቤ ለማግኘት እየገጠመው ያለውን ፈተና ተረዳ። መምህሩን ለመርዳትን በመወሰን ጠበቃው ነው የሚሰራውን አንደኛውን ተማሪውን የሚችለውን ያክል እንደሚረዳው ቃል ገባለት። ይህን እያወሩ በነበረበት ሰዓት ሌሎች የብሩስ ሊ ተማሪዎች ተቀላቀሏቸው። ከነሱ መካከል ሃርትማን የተባለ የባህር ኃይል አባል ይገኝበታል። የቻይናን ኩንግ ፉ እጅግ ጠቃሚ መሆኑን ስላመነበት ለጦር ኃይሉ አባላት ለማስተማር ከፍተኛ ፍላጎት አለው። ብሩስ እና ተማሪዎቹ የደረሱበትን ከፍተኛ ደረጃ ሲመለከት ኢፕ ማን በውስጡ ትልቅ ኩራት ተሰማው። ሙሉ ህይወቱን የሰጠለት የኩንግ ፉ ጥበብ ድንበር ተሻግሮ በዓለም ላይ ይህን ያህል ተጽዕኖ እየፈጠረ መሆኑን ሲያይ ደስ አለው። ከቆይታ በኋላ ግን ቀደም ሲል የብሩስ ሊ ችሎታ ላይ ሲቀልዱና ሲያሾፉ የነበሩት አሜሪካውያን በችሎታው የሚተማመን ከሆነ ከነሱ ጋር እንዲፋለም ጥያቄ አቀረቡ። ብሩስ ሊም አላመነታም።
ወደ ኋላ አላለም። ወደ ውጭ እንውጣ ብሏቸው ፍዳቸውን ያበላቸው ጀመር። የፍልሚያ ተሰጥኦ ላይ ለመድረስ ድጋሚ መፈጠር እንዳለባቸው አረጋገጠ። በሚቀጥለው ቀን ጠዋት ጠበቃ ከሆነ የብሩስ ሊ ተማሪ ያገኘው የድጋፍ ደብዳቤ ይዞ ሱልቪያን ሃይስኩል ወደ ተባለ አንድ ታዋቂ ግል ትምህርት ቤት አመራ። ይህ ደብዳቤ ለልጁ ቺንግ የትምህርት ዕድልን እንደሚያስገኝለት ተስፋ በማድረግ ከርዕሰ መምህሩ ጋር ተገናኘ። ነገር ግን ትምህርት ቤቱ የሲፒኤ ማህበር ለትምህርት ክፍያው በዋስትና መቆም ስላለበት ከነሱ መደበኛ የሆነ የድጋፍ ደብዳቤ ማምጣት ግዴታ መሆኑን ገለጹለት። ሁኔታውን ይበልጥ አሳዛኝ ያደረገው ደግሞ ይህ ነው። ለርዕሰ መምህሩ $10,000 ጉቦ ከሰጠ ያለምንም ቅድመ ሁኔታ ተማሪውን እንደሚቀበሉት በስውር ፍንጭ መሰጠቱ ነበር። በዚህ ያልተገባና ከስነ ምግባር ውጪ በሆነ አሰራር እጅግ ያዘነው ይፕማን በዚህ ትምህርት ቤት ልጁን ላለማስገባት ወስኖ ተመለሰ። ከትምህርት ቤቱ ቅጥር ግቢ ሲወጣ ነበር ጉልበተኞቹ ልጅቷን ሲያንገላቷት የተመለከተው። ልጅቷን ቀደም ሲል በጠረጴዛ ዙሪያ ግብ ውስጥ የገባው የማስተር ዞንግ ልጅ ነበረች። ዮና ትባላለች። አዲስ መጤ ስደተኛ ብትሆንም በችሎታዋ ተመስክሮላት የተማሪዎች ቡድን መሪ ሆና በመመረጧ እነዚህ ተማሪዎች ቀንተውባታል። ይፕማንም ይህንን ድርጊት ከሩቅ እንደተመለከተ አንዳችም ሳያቅማማ ወዲያውኑ በመካከላቸው በመግባት ልጅቷን ከጥቃቱ አዳናት። ሌላ ጥቃት እንዳይደርስባት በማሰብ ወደ ቤቷ እየወሰዳት በነበረበት ሰዓት ነበር ይቺ ልጅ የሲፒኤ ማህበር መሪ ሆነው የዞንግ ልጅ መሆኗን ያወቁ። ቤት እንደደረሱም ይፕማን ስለዋለላት ውለታ በመግለጽ እንዲረዳው ለመነችለት። ነገር ግን ዞንግ ሁኔታውን በአግባቡ ከመረዳት ይልቅ ልጁ ስትጣላ እንደነበር በማሰብ በቁጣ ገሰጻት። ይፕማን በቦታው የተፈጠረውን እውነተኛ ክስተት ለማስረዳት ሞክሯል። ዞንግ ግን ሀሳቡን ለመቀየር ፈቃደኛ አልነበረም። እንዲያውም አንተ በአሜሪካ ያለው ተጨባጭ ሁኔታ አታውቅም፣ እዚህ ቻይናውያን ሁልጊዜ የሚገፉበትና መብታቸው የሚረገጥበት ሀገር ነው በማለት በምሬት ተናገረ። ይፕማን ግን እንደ ሁልጊዜው በረጋ መንፈስ ምላሽ ሰጠ። እውነተኛ ለውጥ እንዲመጣ ከፈለግ ከአሜሪካውያን ጋር በቀጥታ መገናኘትና በመግባባት ችግሩን መፍታት አለብህ የሚል ምክር አቀረበ። ዞንግ ምክሩን የበታችነት ስሜት እንዲሰማው አደረገው። በዚህ ምክንያት ማን ልክ እንደሆነ ለማወቅ የእጅ ለእጅ ፍልሚያ እንዲያደርጉ ጋበዘው። ይፕማንም ችግር የለበትም፣ ጥሪውን ያለምንም ማወላወል ተቀበለ።
ሁለቱ መምህራን እኩል የሆነ ብቃትና አስገራሚ ቴክኒክ ነበራቸው። ፍልሚያው ወደ መጨረሻና ወሳኙ ምዕራፍ ላይ ሊደርስ ሲል ግን ድንገተኛ የመሬት መንቀጥቀጥ ሕንፃውን አናወጠ። እንደ ዕድል ሆኖ ማንኛቸውም ላይ ከባድ ጉዳት አልደረሰም። ኢፕ ማን ስፍራውን ለቆ ከመሄዱ በፊት ታዲያ አንድ ትልቅ መልእክት አስተላለፈ። የቻይና ኩንግፉ ሰዎችን የሚያራርቅ ሳይሆን የምዕራባውያን የተሳሳተ አመለካከት ለመቀየር የሚያስችል ድልድይ ሆኖ ማገልገል አለበት አለው። በኋላም ወደ ማረፊያው የተመለሰው ኢፕ ማን እንደተለመደው 4 ሰዓት ሲሆን ጠብቆ ለልጁ ደወለ። ወዳጁ ቦብ ስልኩን ሲያነሳ እስካሁን ለልጁ ትምህርት ቤት ስላላገኘ ወደ አገሩ መመለስ እንዳልቻለ በሐዘን አስረዳው። በሚቀጥለው ቀን ጠዋት በአሜሪካ የባህር ኃይል የጦር ካምፕ ውስጥ ሌላ ክስተት ተፈጠረ። የብሩስ ሊ ተማሪ የሆነው ሃርትማን የሚለማመድበትን የዊንግ ቻን እንጨት አሻንጉሊት ይዞ ቀጥ ብሎ ወደ ካምፑ ገባ። ይህን ጥበብ ለክፍለ ጦሩ አባላቶች ለማስተማር አስቧል። የዊንግ ቻን ጥበብ እውነተኛ የጦር ሜዳ ውጊያ ላይ ውጤታማ ያደርጋል ብሎ ያምን ነበር። ነገር ግን ከፍተኛ ማዕረግ ግን ጠባብ አመለካከት የነበረው ባርተን የተባለ አዛዥ ደሙ ተንተከተከ። የህፃናት ስፖርት እያለ የቻይናን ማርሻል አርት ማጣጣልና ማንቋሸሽ ጀመረ። ይህንን የማርሻል አርት ጥበብ ለወታደሮች ማስተዋወቅ የምትችለው የባህር ኃይሉን የካራቴ ሻምፒዮን ተፋልመ ማሸነፍ ከቻልክ ነው አለው። ቻምፒዮኑ ኮሊንስ ይባላል። ጠንካራ ምቶቹና ፍጥነቱን የሚቋቋም ወታደር እስካሁን አልተገኘም። ሃርትማን ግን አልፈራም። ተስማምቶ ወደ ፍልሚያው ገባ። ሃርትማን የቻለውን ያህል ቢሞክርም በመጨረሻ ግን በኮሊንስ ተሸነፈ። ሻምፒዮኑ ደስ አለው። እዚህ ካምፕ ውስጥ የታየው ሽንፈት ሳያንስ በሃርትማንና በክፍለ ጦሩ ውስጥ ባሉ ቻይናውያን ወታደሮች ላይ ተጨማሪ ፈተና መጣ። እንደ ቅጣትም ሜዳውን 30 ዙር እንዲሮጡ ትዕዛዝ ተሰጣቸው። ሁኔታውን ይበልጥ ያጋጋለው ደግሞ ለልምምድ የሚጠቀሙበትን የዊንግ ቻን እንጨት ፊታቸው እንዲቃጠል መደረጉ ነበር። ይህ ድርጊት ጥበባቸውንና ማንነታቸውን ለማንቋሸሽ የተጠቀሙበት ቢሆንም ሃርትማን ግን ተስፋ አልቆረጠም። የዛኑ ቀን ወደ ክፍለ ጦር አዛዡ በመሄድ ብሩስ ሊ የሚያደርጋቸውን አስገራሚ ፍልሚያ ጥበቦች የሚያሳይ ቪዲዮ እና ብሩስ ሊ የጻፈውን መጽሐፍ አስነበበው። አዛዡ የቀረበለት መረጃ በአዎንታዊ መልኩ ተቀብሎ የቻይናን ማርሻል አርት ለባህር ኃይሉ ለማስተዋወቅ አሰበ። ሆኖም ይህንን ይፋ ከማድረጉ በፊት በቂ ጥናት ማድረግ እንዳለባቸው ወስኖ ዘረኛውን ባርተንን አስጠራው። ከሃርትማን ጋር ወደ ቻይና ታውን በመሄድ ተገቢውን ጥናት እንዲያደርጉም አዘዘው። ለቻይና ጥበብ ከፍተኛ ጥላቻ የነበረው ባርተን ታዲያ የብሩስ ሊን መጽሐፍ እንዲያጠና በመታዘዙ አረረ። በዚህ ምክንያት የአሜሪካ የበላይነትን ለማሳየት በመፈለግ ምርጥ ሻምፒዮናውን ኮሊንስ ጋር በሚስጥር አሴረ። ወደ ቻይና ታውን ሄዶ ቦታው ላይ ያገኛቸውን የኩንግፉ መምህራን በህዝብ ፊት እንዲያዋርዳቸውም አዘዘው። በሌላ በኩል ዩና ኢፕ ማንን ለመርዳት ወስናለች። የአባቷን ፊርማ በማስመሰል የድጋፍ ደብዳቤውን በሚስጥር አዘጋጀች። ነገር ግን ኢፕ ማን ደብዳቤውን እንዳየው ያደረገችውን አወቀ። ይህንን መንገድ መከተል ጉዳዩን ይበልጥ እንደሚያወሳስበውና ከአባቷ ጋር የማይበርድ ጥላቻ ውስጥ እንደሚያስገባው በማሰብ ወዲያውኑ ደብዳቤውን ቀደደው። ዮና በዚህ ሁኔታ በጣም አዘነች። ምንም ብታደርግ በአባቷ ፊት ተቀባይነት እንደማይኖራት ተሰማት። ባላንጣዎቿ ሲተነኩሷት አጸፋ እንዳትመልስ ትገደዳለች። እንዲሁም በቅርቡ በሚከበረው ፌስቲቫል ላይ ለመሳተፍ የግድ ታይቺ እንድትለማመድ ትገፋፋለች። እሷ ግን ከልቧ የምትፈልገው በትምህርት ቤታቸው ውስጥ የሚካሄደውን የቺርሊዲንግ ቡድን መቀላቀል ነበር። የዮና ስሜታዊ ንግግር ኢፕ ማን ስለ ራሱ ድርጊት እንዲያሰላስል አድርጎታል። ልጁ ቺንግ የማርሻል አርት ጥበብ ላይ ብቻ ማተኮር እየፈለገ እሱ ግን በአሜሪካ ትምህርት ቤት እንዲገባ እየገፋፋው መሆኑን ተረዳ። ዩና ወደ ትምህርት ቤት ከመሄዷ በፊት ኢፕ ማን ከአባቷ ጋር በግልጽ እንድትነጋገርና በፌስቲቫሉ ላይ የምትፈልገውን ትርኢት ለማቅረብ ቀድማ ፍቃድ እንድትጠይቅ በመምከር አበረታታ። በተቃራኒው ደግሞ ጉልበተኛዋ ቤኪ ራሷን እንደ ተጎጂ አድርጋ በማቅረብ ድራማዊ በሆነ መንገድ ማልቀስ ጀመረች። ዩና በሷ ላይ ጥቃት እንደፈጸመች በማስመሰል ታሪኩን አጣማ ክስ አቀረበች። እናቷን በሁኔታው ተቆጥታ ጉዳዩን ለከፍተኛ የኢሚግሬሽን ባለስልጣን ለሆነው ኤድዋርድ አሳወቀች። ኤድዋርድ ይህንን ትልቅ አጋጣሚ በመጠቀም በቻይና ታውን ማህበረሰብ ላይ ጠንካራ እርምጃ ለመውሰድ ማቀድ ጀመረ። ከቀናት በኋላ ታዲያ በቻይና ታውን ውስጥ በጉጉት ሲጠበቅ የነበረው ፌስቲቫል በድምቀት ሁኔታ መከበር ጀመረ። ኢፕ ማን እና ሌሎች የማህበረሰቡ አባላት በተገኙበት ሃርትማን ለሪፖርቱ የሚሆን መረጃ ለመሰብሰብ ትርኢቱን በካሜራ እየቀረጸ ነበር። ዩናም የኢፕ ማንን ምክር ተከትላ በፌስቲቫሉ ላይ የቺርሊዲንግ ትርኢቷን ለማቅረብ ወሰነች። ይህ ሁሉ ሲሆን ግን የሲፒኤ መሪ የሆነው ዞንግ ገና ወደ ስፍራው አልደረሰም። ከኢፕ ማን ጋር ካደረገው ፍልሚያ በኋላ ሀሳቡን ቀይሮ ለቺንግ የድጋፍ ደብዳቤውን ለማስረከብ በዝግጅት ላይ ነው።
ሆኖም ደብዳቤውን ፈርሞ ከመጨረሱ በፊት በኤድዋርድ የሚመሩ የኢሚግሬሽን መኮንኖች በድንገት ደርሰው በቁጥጥር ስር አዋሉት። በዚያው መስሪያ ቤት ውስጥ የሚሰራው ቢሊ ሁኔታውን ለማረጋጋት ምንም አይነት አቅም አልነበረውም። ኤድዋርድ የዞንግን ስም ለማጥፋትና ማህበረሰቡን ለማዳከም ታላቅ ሴራ ከጀመረላቸው ቆይቷል። ዞንግ ለቻይናውያን ስደተኞች ህገወጥ መታወቂያዎችን በሐሰት ያዘጋጃል በሚል መሰረተ ቢስ ክስ የዛኑ ቀን ወነጀለው። ከዛም ጨለማን ተገን በማድረግ በቻይና ታውን ውስጥ የሚገኙ የሲፒኤ አባላትን በሙሉ አንድ በአንድ በቁጥጥር ስር እንዲውሉ ትዕዛዝ አስተላለፈ። በተመሳሳይ ሰዓት ግን በፌስቲቫሉ ላይ ያሉት ሁኔታዎች ከቁጥጥር ውጭ እየሆኑ መጡ። ኮሊንስ በባርተን ቀጥተኛ ትዕዛዝ ተመርቶ ከባህር ኃይል አጋሮቹ ጋር በመሆን መድረኩ ላይ ወጣ። ህዝቡንም በንቀት እየተመለከተ የቻይና ማርሻል አርትንና ባህላቸውን በማንቋሸሽ የካራቴ ጥበብ ከየትኛውም ጥበብ በላይ መሆኑን ተናገረ። በቦታው የነበሩት የኩንጉፉ መምህራን ይህንን ንቀትና ዝቅጠት መታገስ አልቻሉ። የማንነት ክብራቸውን ለማስጠበቅም አንድ በአንድ ወደፊት ወጡ። ይሁን እንጂ ኮሊንስ ካለው ግዙፍ አካላዊ ጥንካሬና ፍጥነት የተነሳ አሉ የተባሉትን የኩንጉፉ ማስተሮች በየተራ እያጋደመ ማዋረድ ጀመረ። የሚያደርስባቸው ጉዳትም አሰቃቂነቱ እየጨመረ መጣ። ኢፕማን መካከላቸው ገባ። የራሱን ልዩና መብረቃዊ የሆኑ ምቶች በመጠቀም ሁኔታውን ወዲያውኑ ተቆጣጠረ። እንደተጠበቀውም ኮሊንስ የኢፕማንን ድንቅ ጥበብና ረቂቅ ብልሃት መቋቋም አልቻለም። ሙሉ ኃይሉንና ቁጣው መጠቀም እንኳን ሳያስፈልገው ቻምፒዮኑን በሁሉም ፊት አሸንፎ ክብራቸውን አደሰው። ይህ ድል ለቻይናዎቹ ታላቅ ተስፋን የፈጠረ ቢሆንም ሌላ ፈተና ግን ከፊታቸው እየጠበቃቸው ነበር። ከደቂቃዎች በኋላ ዞንግ በቁጥጥር ስር መዋሉን የሚገልጽ ዜና ደረሳቸው። ሁለቱም ሁኔታውን ለማረጋጋት ወደ ኢሚግሬሽን ቢሮ በፍጥነት ደረሱ። ዩና ቀደም እያለች አባቷ ምንም ጥፋት እንደሌለበት እየገለጸች ብትማጸንም የሚሰማት አልነበር። ኢፕማን ቢሊ እዚህ እንደሚሰራ ሲመለከት ማስተር ዞንግን እንዲረዳው ጠየቀው። እሱ ግን ከበላይ የተሰጠው ትዕዛዝ ስለነበር ምንም ሊያደርግ እንደማይችል ገለጸ። እንዲያውም እነሱም አብረው እንዳይታሰሩ ስለሰጋ ከሲፒኤ ቢሮ እንዲርቁ አስጠነቀቃቸው። በሌላ በኩል ባርተን በኮሊንስ ሽንፈት በከፍተኛ ቁጣ ተሞልቶ ነበር። ያሰበው ሁሉ መና ቀርቷል። ሆኖም ውስጡ የነበረው ጥላቻና ዘረኝነት እየባሰበት ስለመጣ ራሱ በመሄድ ጥበባቸውን ለማንቋሸሽ ቆርጦ ተነሳ። ቀጥታ ወደ ቻይና ታውን በመመለስ የቀሩትን የኩንጉፉ ማስተሮች እየቀጠቀጠ ከፍተኛ ጉዳት አደረሰባቸው። ሁከቱንና ድብደባውን በስልክ የሰሙት ኢፕማንና ሊዮንግ በቻሉት ፍጥነት ወደ ቦታው አመሩ። በአይናቸው የተመለከቱት ነገር ደም የሚያፈላ ነበር። ማስተሮቹ በከባድ ሁኔታ ቆስለው በየቦታው ወድቀዋል። የኢሚግሬሽን መኮንኖች ሊያስራቸው እንደሚመጡ ቢሊ ነግሯቸው ስለነበር ከመምጣታቸው በፊት የተጎዱትን ማስተሮች በጠቅላላ ለደህንነታቸው ሲባል ወደ ብሩስሊ ማሰልጠኛ ሸሿቸው። በዚህ መሃል ባርተን የዞንግ መገኛ ስላወቀ ቀጥ ብሎ ወደ ኢሚግሬሽን ቢሮ አመራ። ዓላማው አንድ ነው። ማስተር ዞንግን ወደ ባህር ኃይል ካምፓቸው ወስዶ የእጅ ለእጅ ፍልሚያ በማድረግ የትኛው የፍልሚያ ጥበብ እንደሚበልጥ ለአንዴና ለመጨረሻ ጊዜ ለማቋጨት አስቧል። ይህን እያወሩ በነበረበት ሰዓት ግን ዩና እያለቀሰች በኤድዋርድ ፊት ተንበረከከች። አባቷን እንዲፈታላት ለመነችው። በእሷና በቤኪ መካከል የተፈጠረው አለመግባባት ለዚህ ሁሉ ምክንያት እንደዳረገው እያስረዳች ለመነችው። ነገር ግን ሰሚ አላገኘችም።
ዞንግ ልጁ በዚህ ልክ ክብሯን አሳልፋ ስትሰጥ ማየቱ አንገበገበው። ከተንበረከከችበት ካነሳት በኋላ ለማንም እንድታጎበድድ እንደማይፈቅድላት ግልጽ አደረገ። በውስጡ የሚነደው ቁጣ ማብረጃውም አንድ ነው። ወዲያውኑ የባርተንን የፍልሚያ ጥሪ ተቀበለ። በባህር ኃይሉ ካምፕ ውስጥ ፍልሚያው እንዲካሄድ ተስማምተው ወደ ቦታው አቀኑ። ካምፕ ውስጥም እንደደረሱ ሃርትማንን ጨምሮ ሁሉም ወታደሮች ከበው ውጤቱን መጠበቅ ጀመሩ። ፍልሚያው የትኛው ጥበብ በእውነተኛው ውጊያ ላይ ውጤታማ እንደሆነ ለማሳየት ያቀደ ሲሆን ለማስረጃም ሲባል በካሜራ እየተቀረጸ ነበር። ዞንግ ያለውን አቅም ሁሉ ተጠቅሞ ቢከላከልም የባርተን አካላዊ ጥንካሬ ኃያል ነው። በፍልሚያው ወቅት ዞንግ ከባድ የእግር ጉዳት ሲደርስበት ደግሞ አልቻለም። በወታደሮቹ ፊት ክብሩን በሚነካ መልኩ ታላቁ የታይቺ ማስተር ክፉኛ ተደበደበ። በመጨረሻም ራሱን ስቶ በመውደቁ በአስቸኳይ ወደ ሆስፒታል እንዲወሰድ ተደረገ። በሌላ በኩል በብሩስ ሊ ማሰልጠኛ ውስጥ የነበሩት የኩንግ ፉ ማስተሮች ከብሩስ ጋር የነበራቸውን ልዩነት በመርሳት እርቅ አውርደዋል። የብሩስ ተማሪዎች የመምህራኑን ቁስል ሲያክሙላቸው ለዓመታት ሲቃወሙት የነበሩት እኚህ ማስተሮች አንድ ትልቅ እውነት ተረዱ። እርስ በርስ ከመቃቃር ይልቅ አንድ ሆኖ ለሀገራቸው መቆም ለህልውናቸው ወሳኝ መሆኑን አመኑ። ብዙም ሳይቆይ ታዲያ ሃርትማን ለብሩስ ሊ ደውሎ ዞንግ ተሸንፎ ሆስፒታል መግባቱን አረዳው። ኢፕ ማን ይህን ሲሰማ ወዲያውኑ ሊጠይቀው ሄደ። የዞንግ መጎዳት፣ የማስተሮቹን ስቃይና በወገኖቹ ላይ የሚደርሰውን ተከታታይ ግፍ የተመለከተው ታላቁ ማስተር ኢፕ ማን ከእንግዲህ ዝምታ እንደማያዋጣው ተረዳ። ወደ እርምጃ ከመግባቱ በፊት ግን ዳግም ወደ ቤቱ ስልክ ደወለ። ልጁ ቺንግን ለማነጋገር ሞከረ። እሱ ግን አሁንም ለማውራት ፈቃደኛ አልነበረም። በመጨረሻም ኢፕ ማን ስለ ጤንነቱ የደበቀው ሚስጥር ለወዳጁ ቦብ ነገረው። የካንሰር ህመም እንዳለበት አስረዳው። ቦብ በሰማው ዱብዳ እጅግ ደንግጦ ቺንግ አባቱን እንዲያዋራው ገፋፋው። አባት ይህንን ሁሉ መከራ እየተቀበለና ከህመሙ ጋር እየታገለ አሜሪካ ድረስ ሄደው ለአንተ የተሻለ የትምህርት አማራጭ ለመፈለግ ነው አሉ። ይህን የሰማው ቺንግ ታዲያ ጉርምስና ሁሉ ጠፍቶ ከልቡ ማልቀስ ጀመረ። ኢፕ ማን በአሜሪካ ባሳለፈው ጊዜ ውስጥ ስለ ስህተቶቹ ሲያስብ ነበር የቆየው። ለዚህም የልጁን የውስጥ ፍላጎት ባለመረዳቱና አላስፈላጊ ጫናዎችን ስላሳደረበት ከልቡ ይቅርታ ጠየቀው። በመጨረሻም ወደ ሆንግ ኮንግ እንደተመለሰ የዊንግ ቻን ጥበብን በግል ለማስተማር ቃል ገባለት። ስልኩን ከዘጋው በኋላ ቀጥታ ወደ ባህር ኃይል ካምፑ ለመሄድ ወሰነ። ዓላማው ለዞንግና ለተበደሉት ማስተሮች ክብር መቆም ነበር። ይሁን አባቷ ላይ የደረሰው በኢፕ ማን ላይ የሚደርሳል ብላ ሰግታለች። ኢፕ ማን ግን ለፍትህና ለህዝብ ክብር ሲል ማንኛውንም መስዋዕትነት ለመክፈል ቆርጦ ነበር። በማግስቱ ጠዋት ባርተን በጦር ካምፕ ውስጥ ለወታደሮቹ ንግግር እያደረገ ሃርትማን ከኢፕ ማን ጋር በመሆን ወደ ውስጥ ገቡ። የባርተን ንግግር ቻይናውያንና አፍሪካውያንን የሚነካ ነበር። አሜሪካ ከሁሉ የላቀች መሆኗንና ሌላው ሁሉ ለሷ ባህል መገዛት እንዳለበት በንቀት ይናገር ነበር። በዚህ መሃል ሃርትማን ወደፊት በመውጣት ኢፕ ማንን አስተዋወቀ። ቀደም ሲል ኮሊንስን ያሸነፈው ታላቅ መምህር መሆኑን ካስረዳ በኋላ ተራ ያንተ ነው በማለት ወደ ፍልሚያው ጋበዘው። እሱም ግብዣውን በደስታ ተቀበለ። ፍልሚያው ምንም አይነት ህግ የሌለበት አንደኛው እስኪሞት ድረስ የሚቀጥል እንደሆነ ተስማሙ። ከዚያም ታሪካዊው ፍልሚያ ተጀመረ። ደቂቃዎች ሲገፉ ኢፕ ማን እንደ ጥንቱ እንዳልሆነ በግልጽ ይታይ ነበር። የእድሜ መግፋት በላዩ ላይ ተጽዕኖ እያሳደረ ነው። ጉልበቱና ቅልጥፍናው እንደ ቀድሞ አልነበረም። እጆቹ መንቀጥቀጥ ጀምረዋል። በውስጡ ያለውን ህመም እያዳከመው ነበር። በዚህ መሃል ባርተን ክብር የሚነኩ ንግግሮችን መሰንዘሩን ቀጥሏል። ንግግሮቹ እጅግ ተገቢ ያልሆኑ በመሆናቸው ትርኢቱን የሚመለከቱት ወታደሮች እንኳን በሁኔታው ምቾት ማጣት ጀመሩ። ኢፕ ማን ብዙ ከተደበደበ በኋላ የሚፋለምበት ምክንያት ብልጭ አለለት። በወገኖቹ ላይ የደረሰው ግፍ
የዩና ስቃይ እና የማስተሮቹ ውርደት አስታወሰ። በዚህ አስደናቂ ትርኢት ኢፕ ማን ፍልሚያውን በድል አጠናቀቀ። ትዕይንቱን ይመለከቱ የነበሩ ወታደሮች በሙሉ ለክብሩና ለማንነቱ በጽናት ለቆመው ለዚህ ታላቅ ሰው ያላቸውን አድናቆት በደማቅ ጭብጨባ ገለጹ። ኢፕ ማን የማይበገሩ የሚመስሉ ግፊቶችንና ኢፍትሐዊ ድርጊቶችን በጥበብና በጽናት አሸነፈ። ይህን ዘረኛ ኃይል ከደመሰሱ በኋላ ዞንግ ለረጅም ጊዜ ሲጠበቅ የነበረውን የድጋፍ ደብዳቤ ለኢፕ ማን ሰጠ። ለዓመታት ጠላት የነበሩት መምህራን ታረቁ። ይሁን እንጂ ኢፕ ማን በአሜሪካ ውስጥ ያሳለፋቸው ጊዜያት አመለካከቱን ቀይረውት ነበር። ልጁን ወደ አሜሪካ ላለማዛወር ወሰነ። በተፈጥሮ የተሰጠውን ክብር ለማግኘት ሁልጊዜ መታገል ከሚኖርበት ስፍራ ይልቅ በገዛ ሀገሩ መኖር እንደሚሻለው ተረዳ። ኢፕ ማን ወደ ቤቱ ሲመለስ ልጁ ቺንግ ተቀይሮ ነበር የጠበቀው። ኩርፊያውን ትቶ ምን ያህል እንደናፈቀው ገለጸላት። ከዚያች ቅጽበት ጀምሮ በመካከላቸው የነበረው ሸካራ ግንኙነት ተፈወሰ። ሁልጊዜ የመኘው የነበረውን የዊንግ ቻን ስልጠናም ወዲያውኑ አስጀመረው። እንደ አውሮፓውያን አቆጣጠር 1970 ዓ.ም ዲሴምበር 2 የዊንግ ቻን ትልቁ ማስተር ኢፕ ማን በ79 ዓመታቸው በህመም ምክንያት ከዚህ ዓለም በሞት ተለዩ። በህይወት ዘመናቸው ሁሉ ለፍትህ የቆሙና ሰዎችን ያለ ልዩነት በእኩልነት ያከበሩ ታላቅ ሰው ነበሩ። ከባርተን ጋር ያደረጉት ፍልሚያ የምዕራባውያን ዓለም ለቻይና ማርሻል አርት ያለውን አመለካከት እንዲቀየር ረድቷል። በቀጣዮቹ ዓመታትም የአሜሪካ የጦር ኃይሎች የኮንግፉ መምህራንን በይፋ መጋበዝ ጀመሩ። በ2001 ዓ.ም ደግሞ ኮንግፉ በአሜሪካ የጦር ኃይል የማርሻል አርት ማሰልጠኛ ፕሮግራሞች ውስጥ አንዱና መሰረታዊ ጥበብ ሆኖ ተካተተ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።